ሶልዬ ቆንጆ ለምን ወጣሽ? እኔ እኮ ሸኛው ነበር። ይቅርታ ጋሽ ማለቴ ኮማንደር ሶሊ በስልክ አደጋ ደረሰብን ስትለኝ እኮ ደንግጬ ነው በሩን በርግጄ ገባሁት። ናውድ ፓንዶራ ሁለታችሁ ከዚህ በፊት ታወቃላችሁ? መልስላት እንጂ ፍቅረኛ ያልካት እሷን ነው? አሁን ደግሞ ሌላ አጀንዳ ልትፈጥሩ ነው? እኔ አሁንስ የዚህ ቤት ነገር ምንም ሊገባኝ አልቻለም። እንዴ እኔ በእናንተ ምክንያት ቆይ ጨርቄን ጥዬ ማበድ አለብኝ እንዴ? ስለዚህ እህቴን ነበረ ፍቅረኛ ናት ያልከው? እርግጠኛ ነሽ ግን እዚህ ሴራ ውስጥ አንቺ እጅ የለበትም? ወይ አንቺ ደግሞ ከሴራ ውጭ በቃ ምንም አይታይሽም ማለት? አንቺና ልጅሽ ከሴራ ውጭ ሌላ ምን ይታያችኋል? ስራችሁ ሁሉ ይሄ መስሎኝ። ናውድ ለተጠራጠረው አክስቴ ንገራት። ፍቅረኛ ያልነበርክም? አዎ አልነበርሽም። በመርዘኛ ሰዎች ተከበን እንደዚህ አሳራችንን ነው። ቆይ ናውድ ምን እየሆንክ ነው? ተመልከተኝ እስኪ። ከነብስ በላይ ታፈቅረኝ የነበረው ፓንዶራ እኮ ነኝ። ሶልዬ ፈጣሪ ማርሽሽ። ደሞ ይኸውልሽ እንደተሻለሽ ቶሎ ደውይልኝ። ከዛ በኋላ ቆንጅዬዋን ፍቅረኝን ለእናቴ ያስተዋውቃታለሁ። ደህና ሁኚ። እመኝ ሶሊያና ፍቅረኛ የነበር ትንሽ አስቀይሜ ስለነበረ ነው። እመኝ አሁን ድረስ በጣም ነው የምወደው። እውነታውንስ አባዬ እንዳለው ሁሉንም ነገር መሸከም ከብዶኛል። እንደተባለው አጋጣሚ ሆኖ ናውድ ፍቅረኛሽ ቢሆንም በዚህ ሰዓት ግን እንዳንቺ የሚጠላ ሰው እንደሌለ በሁኔታው ማወቅ ይቻላል። አዝናለሁ የኔ ቆንጆ። አሁኑ እንግዲህ የተሻሸናት ተናች ማለት ነው። ወይ እቺ ስትማ እኔን መቼም አታሸንፈኝ። ወይ ልጅ እንደዚህ መቀለጃ ያርጓት። ያስተር ለማንም መቀለጃው ይልካል። እሺ እባክህ ከሌላ ያረገዘችው ነው ሚስቴ በል ታስተዋቀኝ ነበር። ቅድም ያየሻት ልጅ ምንም አይደለችም ማለት ነው። ትሰማኛለህ? ስለ ሶሊያና ነው እያወራሁ ያለሁት። ምን? ቅድም የመጣችው ልጅ ስለሷ ሁሉንም ነገር ነግራኛለች። ቆይ ምን ብላሽ ነው? ለነገሩ እውነቷን ነው። ፈጣሪን ከሰጠኝ ልጁ እንኳን ቢወለድ ዲኤንኤን ማስመርመር አይቀርም ነበር። አሁንም ስለምን እያወራሽ እንደሆነ አልገባኝም። ለነገሩ አይፈረድብህም። አንተም ብትል ልጅቷ ሌባና አጭበርባሪ እንደሆነች ብታውቅ አይመስለኝም። ቆይ ስለማን ነው እያወራሽ ያለሽው? ሶሊያና ስላልካት ነው። ሌላ ስለማን ልናገር እችላለሁ? እስኪ ንገረኝ። ቅድም የመጣችው ልጅ እህቷ እንደሆነች ታውቃለህ? እውነት ለመናገር እኔም ገናው ነው ያውቁት። ስለዚህ ስለዛች አጭበርባሪ እህቷ የተናገረችው ሁሉ ነገር እውነት ነው ማለት ነው። ቆይሽ ፓንዶራ ስለ ሶሊያና ምን ብላሽ ነው? እየጠበቅኩሽ ነው። ብቻ አሁንም ልጁ ጋር ስልክ እየሞከርሽ እንዳይሆን። አይገርምሽም? ትናንት እግሬ ስር ወድቆ ስለምነኝ እንዳልነበረ አሁን ጭራሽ ድምጼን እንኳን መስማት አይፈልግም። አንቺ ገና ህይወት ምን እንደሆነ አልገባሽም ልጅ። ደግሞ እሱ ምን ማለት ነው? ህይወትሽ እንዴት ማስኬድ እንዳለብሽ አታውቂም እያልኩሽ ነው። ሁሌም እንደምልሽ ነው። አንቺ ብልጠትና ብልሃት ይጎልሻል እኮ። ናኦር ላይ ነው ብልሃት የምጠቀመው? ከአንቺ በላይ እኮ ላሳር ያለኝ ሰው ነኝ። ቅድም ሰርካዲስ እንዳለችው እዚህ ምድር ላይ እንዳንቺ የሚጠላው ሰው የለውም። እባክሽ ሲደረደር ነው ደግሞ ምን አለሽ በይኝ። እግሬ ስር ወድቆ ድጋሚ ይለምነኛል። እቺ ሶሊያናማ መቼም አታሸንፈኝም። ደግሞ ሳልነግርሽ ሰርካዲስ ለጥቂት አሸንፋኝ ነበር። ማለት የተፈጠረ ነገር አለ እንዴ? በሷን ዘልህልነት እኔ ቶሎ ደርሼ ባላከሽፈው ኖሮ በእርግጥ የሚፈጠር ነገር ይኖር ነበር። ስለምን እያወራሽ እንደሆነ አልገባኝም። ፍሬኑን እንዲበጥስ የላኩት ልጅ እዛ ፓርኪንግ ጋር ካሜራ እንዳለው ደውዬ ባልነግረው ኖሮ በዛ ካሜራ ሊያዝ እንደምችል ነገረ። የምርሽን ነው ማጊ? ቆይ አንቺ ፓርኪንግ ውስጥ ካሜራ እንዳለ በምን አወቅሽ? አዜብ እኮ ነኝ። እኔ ራሴው ስቀጥታ ቦትሬላት ነው የቀደመችኝ። ወይኔ ሲሪ እንዳሁን ተሸውጭ አላውቅም። እና እናንተን ለመግደል የመኪናውን ፍሬን የበጠሱት እነሱ ናቸው ያልሽ ነው?
ግድ የለም በራሴ ስህተት ነው ያመለጡኝ። ከዚህ በኋላ ግን ማድረግ ያለብኝን ነገር እኔ አውቃለሁ። እንደዚህ ለመግደል ሙከራ ያደረጉ ነገ ከነገ ወዲያማ መግደላቸው አይቀር። ሴሪን እነግርሻለሁ። ከዚህ በፊትን ያደረጉትን ታውቂያለሽ። ማስነው ለሶሊያና በልሁ አዜብን በህጋዊ መንገድ ስላገቧት ሀብቱን ተካፋይ እንዳትሆን ነው ተመልሳ ወደዚህ ቤት እንድትገባ ያደረኩት። ሀብቱ ቀርቶ መገዳደሉ በቀራላቸው። አንዱ እኛ ላይ የመግደል ሙከራ እንዲያደርጉ ያደረጋቸው ነገር ምን ይመስልሻል? እናትና ልጅ እኮ ብቻቸውን ሀብቱን መውረስ ፍላጎት ስላላቸው እኮ ነው። በልሁ አሁን በጣም ስጋት ላይ ነው ያለው። ያ ተፈራ የሚባል ሳያገኘው ከዚህ ሀገር ሁሉ ለመጥፋት እያሰበ ነው። መቼም ያለውን በሙሉ ሽጦ እኛን ጨረቃ ላይ ጥሎ ነው የጠፋም አይደል? እራስ ወዳዱ በልሁ እኮ ነው፣ ሊያደርገው ይችላል። ቆይ ለምን ፍቻ አትጠይቂውም? ድርሻሽን ውሰጂና ከዚህ ቦታ እንጥፋ። ኡፍ ፓንዶራ፣ ድርሻ እንዴ! ድርሻ የምትይው ትልቅ ነገር ያለሽ መስሎሽ ነው? አሁን እኮ ሁሉም ነገር ያለው በሱ ስም ነው። አሁን ግን ያቺ ሰርካ አዲስ የሱ ሜት ተጠቅማ በሶሊ ስም አድርገው ሳትላት ቀር። አረ ያኔማ እዚህ ቤት ውስጥ በጣም ትልቅ ጦርነት ነው የሚከፈተው። አንዴ ካደረገው በኋላ ምን ታደርጊያለሽ? ያቺ ሰርካ አዲስ ናት አይደል እንደዚህ ብጥብጥ እያደረገችን ያለችው። ታዲያ እዚህ ቤት ውስጥ ከሷ ሌላ ምን ጠላት አለን? ሄሎ ናኦድ፣ እንዴት ነሽ ሶሊያና? ስለተፈጠረው ነገር በሙሉ በጣም አዝናለሁ። ከዛ በኋላ ከፓንዶራ ጋር ወራችሁ እንዴ? ይሄ ያለብኝ ሳይበቃ ሌላ ስቃይ ደግሞ ራሴ ላይ መጨመር አልፈለኩም። ይኸውልሽ ሶሊ፣ ያቺ ልጅ በፍጹም እንዳታምኛት፣ በጣም ክፉ ሴት ናት። እሱን ከድሮም አውቃለሁ። ችግሩ ግን ደጋግማ ከጀርባ እየወጋች መልሳ ደግሞ የተጸጸተች የመሰለች ማልቀሷ ነው። ለእናቴ ስላንቺ በጣም የሚያስጠላ ነገር ነው የነገረቻት። ማለት በጣም መጥፎ ነገር ስትል አልገባኝም። እኔም አልገባኝም። ግን ቆይ እንዴት ነው አንቺን መጉዳት የሚያስደስታት? እህትሽ አይደለች እንዴ? ናኦድ፣ ለእናት ስለኔ ምንድን ነው የነገረቻት እያልኩ ነው። ከሰርኬ ጋር ተመካክራችሁ እኔን ለገንዘብ እንደቀረብሽኝ ብቻ ምን ያልነገረቻት ነገር አለ? ምን? እቺ ልጅማ ገላታለሁ እንዴ! ሄሎ ሶሊ፣ ሄሎ ወይ ደግሞ ምንድነው? ምን ተፈጥሮ ነው? የስራት ፓንት ፓንዶራ ይሰስ ሶሪ ተረጋጊ። ምን ሆነሽ ነው? የስራት ያልኩሽ ነው ፓንዶራ። ሶሪ ምንድነው? ምንድነው? አንቺ ማድረግ ይገረድ እኔ ላይ እውነት ደውለሽ ስለጠራሽኝ በጣም ደስ ብሎኛል። እኔ ራሴ አንድ ትልቅ የምነግርሽ ዜና ነበረኝ። ስለ ሶሊያና እኮ ነው የሚገባኝ ያህል ሰምቻለሁ። ማለት ናኦድ ነግሮሽ ነው? ለነገሩ እንዴት አይነግርሽ? ሶልዬ እኮ በጣም መልካምና የዋህ ልጅ ናት። ውይ አይደለም። ምን ነው መጥፎ ነገር ተናገርኩ እንዴ?
እውነት ፊትሽ ላይ የማየው ነገር ልክ አይደለም። ከመጀመሪያ ጀምሮ ልጄን ስታጠምዱት ነበር አይደለ? ማለቴ ከናይት ክለቡ ጀምሮ ማለት ነው። ማለት አልገባኝም። ቆይ ምንድነው እያወራሽ ያለሽው? የእውነት በጣም ነው የምታሳፍሪው። እሺ ስትታይ ትልቅ ሰው ትመስያለሽ። ቆይ እንዴት ነው ልጄ ላይ እንደዚህ አይነት ዳባ የፈጸማችሁበት? አሁን ስለምን እያወራሽ እንደው ሰምኛለሽ? ከዚህ በኋላ አንቺም ሆንሽ ያቺ ልጅ አጠገብ እንዳትደርሱ። ደግሞ ሆን ብላችሁ ጽንሱ በአደጋ እንደወረደ ለማስመሰል የሰራችሁት ድራማ በጣም ነው የተመቸኝ። ስለምን ድራማ ነው የምታወሪው? በትክክል እኮ የመኪና አደጋ ደርሶብናል። አሁንም አይኔን እያይሽ ልትክጂኝ ትፈልጊያለሽ? ቆይ ለምንድን ነው አደጋው ሳይደርስብን ደረሰብን የምንለው? ምናልባት ከሹገር ዳድ ያረገዘችው ልጅ እውነታውን አውቄ ካለሟ እንዳላሰናክልባት ብላ የፈጠረችው ድራማ ቢሆንስ? ምን ሰምኛለሽ? ልጅን በቀላሉ አታላችሁት ሊሆን ይችላል። እኔን ግን መቼም ቢሆን አታታልሉኝም። እሺ ቆይ ግን ማን ነው ይህን ሁሉ የማይረባ ነገር ይቀባጠረልሽ? ፓንዶራ፣ አንቺ ማትረቢ ገረድ፣ እኔ ላይ እጅሽን አነሳሽ አይደለ? ኧረ እባክሽ፣ ኧረ ስቀጠቅጭኝ ዝም ብዬ ማየት ነበር። አብሽን ብያሁንም ደግሞ እናቴ ላይ ላደረግሽው ለእያንዳንዱ ነገር ዋጋሽን ነው የምሰጥሽ። እስቲ እናትሽ ወልደሻለች፣ አንተ ትነከተልሽ። እንዴት ስለ ናውድና ስለኔ እንደዛ ብለሽ ታወሪያለሽ? እኔ ለናውድና ምንም ነገር አልተናገርኩም። እና ናውድ ፈጥሮ ነው ደግሞ አታፍሪም እንዴ? የሰራሽው ሳያንስሽ ልክጅ ትሞክሪያለሽ። ምንድነው እንደዚህ ዝንጅብል መስላችሁ የጠበቃችሁ? አየህ አይደል በሉ፣ በስተመጨረሻ በገዛ ሰራተኛ መደብደብ ሆኗል። ጣይ ምን ዝም በላት አባዬ። እናትና ልጅ ለሁለት እየደበደቡ ተሰለፈ። አንቱ ደርሳን ያለች ራስሽ አይደለሽ እንዴ ልደበድብኝ የሞከርሽው? ሶሊያና ለምንድን ነው የምትዋሺው? ራስሽ አይደለሽ እንዴ ከውስጥ አስጠርተሽ እላዩ ላይ ተከምረሽ ደብድቤት የነበረው? እሺ ቆይ ለእናንተ ስልክ ከቤት የት ልሂድላችሁ? የት ልሂድ? እሺ ቆይ እንዴ ይህ ህይወቴ በእናንተ ምክንያት አደጋ ላይ ነው ያለው። እስካሁን ድረስ ያ ሰነድ ከካዝና ውስጥ ጠፍቶ ለሲምባ ማን እንደሰጠው አላውቅም። ፋንቱን አቃላትሽ ምን ይዳልሽ ነው አንቺ? አሁን ደግሞ ፋንቱ ሆና ተገኘች። እውነቴን ነው በሉ፣ ፋንቱ የሲምባ ሰላይ ነች። አዜብ በፈጠረሽ አቁሚ። ቆይ ምንድን ነው የምታወሪው? እውነት የምታወሪውን ነገር ሰጥቷልሽ? አዎ ፋንቱ ተደብቃ ከሲምባ ጋር ስታወራ ሰምቻታለሁ። ይህን ነገር ከዚህ በፊት ነገርሽ ነበር። ድጋሚ ሌላ ጨዋታ ለመጫወት እየሞከርሽ ነው? ጨዋታ አይደለም በሉ፣ በአሁኑ እውነቱን ነው እየነገርኩ ያለሁት። አንቺ ተናገር እንጂ ምን አባሽ ይዘጋሻል? ራሴን አሳልፌ እሰጣለሁ ስትይ አልነበር? በፈጠረሽ አቁሚ እያልኩሽ ነው አዜብ፣ አቁሚ። አንቺ ምንድን ነው ቆይ ራሷ ማውራታችንም እንዴ? ለምን አንቺም ትከራከሪለት? በእውነት አንቺና እናትሽ የተረጋማችሁ ናችሁ። ፈጣሪ ደግሞ እጃችሁ ትሰጣችኋል። ፋንቱ የምሰማው ነገር እውነት ነው? ፋንቱ የምሰማው ነገር እውነት ነው? ፋንቱ ንገሪኝ እንጂ እጅሽ እንደሌለበት ንገሪኝ። አንቺ ጣልቃ አትግቢ፣ እራሷ መናገር ትችላለች። ስለዚህ ጠላቴ አንቺ ነሽ ማለት ነው። እባክህ ኮማንደር፣ በሱ አይደለም ይወደ ፋንቱ ልጅ ሩጪ፣ ፋንቱ ቶሎ በይ ፋንቱ ነይ ብዬሻለሁ። እስኪ ማን እንደሚደናበር እናያለን። አይ ግን እውነት እኔን ያሳደግሽ አንቺ ነሽ። ሁለታችንም በጣም ነው እሺ የምጠላችሁ፣ በጣም። በአሁኑ ሰራተኛዋ ከአባዬ እጅ የማምለጥ እድል ያላት አይመስለኝም። የት አባቷ እኔ ላይ እጇን ማትረባ ዋጋውን ነው የምሰጣት። በሩን ክፈቺ! በሩን ክፈቺ ብዬሻለሁ! አከፍት በሩን! ይኸውልሽ እኔና ሶሊ ያቺ ልጅ እንደነገረች አይነት ሰው አይደለንም። ሰምኛለሽ? ከዚህ በኋላ ሁለታችሁም ልጅ አጠገብ ላያችሁ አልፈልግም። ቆይ ለምንድን ነው የማይገባሽ? መጀመሪያ እውነቱን ብታጣራ ይሻላል። አንድ ማትረባ ልጅ የማይሆን ነገር ተናገረች ብለሽ እንደዚህ መሆንሽ ምን ይባላል? ጭራሽ ልትሰርቢኝም እየሞከርሽ ነው። እኔ የማትረባ ያልኩት ፓንዶራን ነው። ልጅቷ ሁሌም ቢሆን እህቷን መጉዳት በጣም ትፈልጋለች። ይሄንን እንደ አጋጣሚ ተጠቅማ እሷን ለመጉዳት እየሞከረች ነው እያልኩሽ ነው። ሰምኛለሽ? አሁን የምትጠቃቀሚ ተጠቃቅምና ከዚህ ጅል ሄሎ፣ የት ነው ያለሽው? አባዬ ፋንቱን ሊገላት ነው። እባክሽ ሰርክ የሆነ ነገር አድርጊ። ቆይ ምን ተፈጥሮ ነው? አዜ
የአዜብ ናት አሳልፈው የሰጠቻት። በሩን ዘግታ ነው ያለችው። ምን እንደማደርግ ጨንቆኛል። እሱ ደግሞ በር ላይ ሆኖ እየዛተባት ነው። እነዚህ የተረገሙ የእኛን ህይወት ከማመሰቃቀል ውጭ ሌላ ስራ የላቸውም አይደል? በቃ ይልሽ አሁኑን እመጣለሁ። እሺ ይልሽ አደራ። በቃ ፋንቱን የሆነ ነገር እንዳያደርጋት የቻልሽውን ያህል ነገር ሁሉ ተጠቀሚ። ከአንቺ ጋር ግን ገና አልጨረስንም። እኔ ግን ጨርሻለሁ። ባይገርምሽ መጀመሪያ ሴሽ በጣም የምትረጂ ሴት አድርጌ ነበር ያየሁሽ፣ ግን ተሳስቻለሁ። ከዚህ በኋላ ግን የፈለግሽውን ማድረግ ትችያለሽ። አሁን ሂጂ። ለነገሩ እናንተ አይደላችሁ የገዛ ልጄ ነው እንደዚህ ያስባለኝ ያለው። እባክህን ተረጋጋ። እውነቴን ነው ፋንቱ፣ አሁንም ቢሆን እኔ ለማዳን ብለው። አንቺ እዚህ ውስጥ አያገባሽም። የሚያገባሽ ነገር የለም። ትሰሚኛለሽ? በሩን ገንጥዬ ከመግባቴ በፊት በሩን ክፈች ብዬሻለሁ። አያገባሽም። በቃ አያገባሽም። ልቀቂኝ። አያገባሽም። በቃ ወደዛ ሂጂልኝ። ሂጂ በቃ አንቺ እንደውም አትከፍችም። እኔ በር ልገነጥለው ነው። አንቺ ርኩስ! በሩን ክፈች ብዬሻለሁ። አትከፍችም። ወይኔ 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 ልጄ ወይኔ ልጄ ወይኔ ልጄ ወይኔ ልጄ እንደናፈኩ ልሞትልህ ነው ኖሚ ልጄ ልጄ አንዴ እንኳን ሳላገኝ ደግሜ ልሞትልህ ልጄ እንዳልደውልለት ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ እንደዚህ ነገር ውስጥ ባልገባስ ወይ ፈጣሪ ወይ ፈጣሪ ወይኔ ልጄ ወይኔ ልጄ ወይኔ ልጄ ያላወቅከው ነገር ወይ ልጄ ያልሰማኸው ነገር። አባዬ ቆይ ለምንድን ነው የማታምነኝ? የዛችን የአዜብ ወሬ ሰምተህ ለምንድን ነው እሱ ሰው የምታሰቃየው? አንቺ እዚህ ውስጥ አያገባሽም አልኩሽ እኮ። እንደውም አባዬ ከዚህ በኋላ ፋንቱን መጉዳት ከፈለግ እኔን አልፈ መሆን አለበት። እሺ እራሷ ልጅቷ ያመነችው፣ አንቺ ምን ቤት ነሽ? አባዬ ፋንቱ ምንም ያመነችው ነገር የለም። በቃ አንተን ስለፈራች ነው ሮጣ ወደዚህ የመጣችው። አባዬ ነገሩ ምንም እባክህ ተረጋጋ። በዚህ ከዚህ የተነሳ ችግር ውስጥ እንድትገባ አልፈልግም። አይ ግን አንቺ ምን አይነት መሰሪ ነሽ? ትልቅ ሰው ነሽ ብዬ እንጂ እዚህ አንቄ ብደፋሽ ደስ ባለኝ። ይሄ ነበር የቀረሽ፣ እናትሽን አንቆ መግደል። እናት አሁንም እናትሽ ነኝ ብለሽ ስታወሪ ትንሽ እንኳን አታፍሪም? አንቺ አይደለም ለእናትነት ለጠላትነት እንኳን በቂ አይደለሽም። እሺ ሶሊ ስሜን አትጥሪው ብዬሻለሁ። ከዚህ በኋላ አንቺንም ሆንሽ ልጅሽን በፍጹም አላውቃችሁም። እሺ ለካ ሰርኬ ወድ አይደለም አንቺንም ልጅሽንም እንደዛ ምድር አመጣላችሁ። ያው የምታደርጊውን አድርጊና እቺን ሴትዮ አስቆማት። እኔ አጠገቧ ለመቆም እንኳን በጣም ነው ያፈርኩት። አየሽ፣ ሰነዱን ወስዳ የሰጠችው ፋንቱ ነበረች። ሀጀብ አልተሳሳተችም ነበር ማለት ነው። አየሽ። እና ለምን ታዲያ መጀመሪያ ሶሊ ከክፍል ወስዳለች ብላ ነገረችው? አዎ ፋንቱ ነበረች እራሷን ለማውጣት ስትል ሶሊ ናት የወሰደችው ያለችው። ሆ ያቺ ውሻ ከገዛ ልጄም እኩል ታጣላኝ ነበር። ንገረኝ እስኪ አዜብ፣ ከልጅሽ ጋር የተጣላሽው አሁን ነው እንዴ? ያኔ እናቷን እኮ እናቷ ምን? አሁንስ በእናንተ መካከል የተደበቀው ሚስጥር ናላዬን ሊያዞረው ነው። እኔ የምልህ በሉ የሶሊ እናት ማለት ሰብለ እንዴ? እባክህ በሉ ፋንቱ እዚህ ውስጥ እጇ የለበትም። ገና ለገና ስላስፈራራችሽ ነው ፋንቱ የለችበት የምትይው? ስላስፈራራችኝ አልነበረም። በቃ ፋንቱን በጣም ጠላት ስለነበረ ነው። በያ ጨርሽለት ወይዘሮ አዜብ፣ ሰነዱን ማን ወስዶ ለሲምባ እንደሰጠው ጨርሽለት፣ ንገሪው። ሰርኬ አይሆንም። ምኑንም አይሆንም። ልጅሽ ፓንዶራ እሱን ለመበቀል ስትል እንዳደረገች ንገሪው። እኔ እናንተ ነገር ናላዬን ላስተኝ እኮ ነው። እንዴ በቃ እኮ ቤት ውስጥ ማንም ሰው እኮ አልቀረም ማለት ነው። ቆይ ለምንድን ነው እንደዚህ እየተጫወታችሁብኝ ያላችሁት? ንገሩኝ እስቲ። በአሁኑ ግን ሁሉም ነገር እውነት ነው ወንድሜ። እናቷ ደግሞ በደንብ ታውቃለች።
ስለዚህ ነገር አዜብ እንደምታውቅ ልክ ነው። ወይም ምናልባት ለልጇ ሀሳቡን ያቀረበችላት እሷ ትሆን እንዴ? ግን እኮ ወንድሜ ይሄ ከመግደል የማይተናነስ ትልቅ ክደት ነው። አቶ ተፈራ ይህንን ነገር ቢያውቅ እንደሚገል ስለምታውቅ መሳሪያ ታጥቃ ቃታ ባስብም ወንድሜ ገላለች። ወይ ወንድሜ ገላለች። አዜብ እየጠበኩሽ ነው። ፓንዶራ ናት የሚያደርገችው። አይዞሽ ንገሪው፣ ምንም አያረጋትም። ያው በመሳሪያ ትንሽ ኮርኮም ቢያረጋት ነው፣ ምንም አያረጋትም። ይልሽ ደግሞ በመሳሪያ ያልኩት የእውነቴን ነው ሰርኪ፣ በጣም ክፉ ሴት ነሽ። ያዚቲ ምን ላይ ነው ክፉነቴ? እውነቱን ስላወጣው እና ፓንዶራ ናት ማለት ነው። እኔ ነኝ። እባክሽ ሰርኪ፣ ልጄን አሳልፌ መስጠት አልፈልግም እባክሽ። ስለዚህ ምግቡ ቀርቶ ሳይሄድ ነው ያልሽ እና በአንቺ ቦታ ልጅሽ እንድትቀጣ ነው ልጄ ናት ያልሽው? ወይኔ እውነቴን ነው። እኔ እንዳንቺ አይነት እናት አይቼ አላውቅም። ወይ ክፉ ነሽ። ስለዚህ አንቺ ነሽ ማለት ነው። በዚህ አይነት እኮ ስለዛ የድምፅ ቅጅ ያወራችሁ ውሸት ነበር ማለት እኮ ነው። ቆይም ጋር ጊዜ ይቻለሽ። በቃ በልሁ፣ ግደለኝ። ከዚህ በኋላ እኔ እንዲሁም ሞት ነው የሚገባኝ። ግደለኝ። እንዴ አንቺን ገለው ደግሞ ማን እስር ቤት ይገባል? አሁንም እኮ ከእስር ለማምለጥ መስሎኝ ሰነዱ የተፈለገው። የዛሬ ማሪ በሉ። ቀጥይ። እባክህ በሉ እባክህ። አልገባኝም እማዬ፣ ደግሞ ምን ተፈጥሮ ነው? እባክህ በሉ የዛሬ ማሪኝ እባክህ። አሁን ሳልበዛም እንዴ? ቆይ እናቴ ምን አድርጊ ነው የምትለው? እገላታለሁ። እባክህ በሉ ሲምባ አስፈራርቶ ነው። ስለዛ ሰነድ በደንብ ያውቅ ነበር። ያደረግሽው አንሶሽ ድጋሚ ልታታልኝ ነው። እባክህን አባዬ፣ እኔ እንደፈለግክ ማድረግ ትችላለህ። እናቴን ግን ተዋት። ወይ አየሽ አይደል ለአንቺ ምን ያህል መስዋዕትነት እየከፈለችልሽ እንዳለች። ወይ ይልቅ ፓንዶራ ምን ትዋለሽ መሰለሽ ለአባትሽ እማዬ ለኔ ብላ ነው ይሄንን መስዋዕትነት እየከፈለች ያለችው እንጂ እኔ ነኝ ሰነዱን ሰርቄ ለሲምባ የሰጠሁት ትያለሽ። አልገባኝም። በዛ ሰነድ ምክንያት ነው እንደዚህ እያደረጋት ያለው እና ሌላ ትልቅ ነገር ሰርታችኋል። ወይኔ እናንተ በስመ አብ። ግን የገብርኤልን መገበሪያ የበላ ሳይገርፉት ያስለፈልፈዋል አለ ያገሬ ሰው። ወይ ጉድ! ቆይ ግን አንቺ ለምንድን ነው እንደዚህ የምታደርጊው? እኔ ምን አደረግኩኝ? የገዛ እናትሽ ናት ፓንዶራ ናት ሰነዱን ሰርቃ ለሲምባ የሰጠችው ብላ ለአባትሽ የነገረችው። እውነትም አየ እንደዛ ብለሻል? እንግዲህ አንቺም እንዳባትሽ ገርፈሽ አወጣጫታ። ሁለታችሁም አናታችሁን ብዬ በሽጉጥ ሳልደፋችሁ የወሰዳችሁትን ሰነድ አምጡ እያልኩ። ወንድሜ ደግሞ የድሮ ጠመንጃ ይመስል በሆነው ባልሆነው ሽጉጥ መምዘዝ ትወዳለህ። ወንድሜ አንተ እኮ የተከበርክ ኮማንደር ነህ። ስለዚህ ደግሞ ማድረግ ያለብህ ዝም ብለህ ቀበቶ መዘዝ አድርገህ ማወጣጣት ነው። እሷን ዝም በላት አባዬ። ሲጀመር እሷም ሶሊም ፋንቶም አንድ ቡድን ናቸው። እኛን ለማጥፋት ነው ቆርጦ የተነሱት። ውይ ለዛ ነዋ ሄደሽ ለናውድና ስለ ሶሊ መጥፎ ነገር ስትቀበጣጥረ የነበረው። እሳይ ደግ አደረግኩ። ገና ይፎቷን ሲኦል ነው ሽም አደርገው። እኔ አንቺን አስቀድሜ ሲኦል ካላኩሽ ማለት ነው። ለማንኛውም አሁን ሁለታችሁ የወንድሜ ሰነድ ስጡት። መቼም ከሁለት አንዳችሁ ሰነዱ እንደወሰዳችሁ በጣም ግልጽ ነው። ተናገሩ፣ ማናችሁን የወሰዳችሁት? እኔ ነኝ የወሰድኩት። እባክህ በሉ ልጄን እዚህ ነገር ውስጥ አትክተትብኝ። አይ አባዬ፣ እኔ ነኝ የወሰድኩት። አንተን ለመበቀል ብዬ እኔ ራሴን ዶክመንት ነው የወሰድኩት። ውይ እውነት በህይወት ዘመኔ ስኖር እንደናንተ የሚያሳዝን የእናትና ልጅ ታሪክ ያለው ሰው አይቼም ሰምቼም አላውቅም። እውነት እንደዚህ አይነት ፊልም አጋጥሞኝም አያውቅም። ያው መቼም እንደተለመደው እንደ አማርኛ ፊልም መጨረሻ ላይ ካላበላሻችሁት ነው እንጂ በጣም ነው የሚያሳዝነው። በሉ እሷን ተዋት አልኩህ እኮ። ይኸው እኔን እንደፈለግኩ እኮ ማድረግ ትችላለህ። እኔ ነኝ የወሰድኩት። ጀግና መሆን አይደል የምትፈልገው? ይኸው የገዛ ልጅህን ግደልና ጀግና ተባል። በላ ሽጉጥህን አምጣና እናተኩስብኝ። ምታኛ። ኧረ ፓንዶራ ተግበይ። የኔ ቆንጆ ልብስ እኮ አይደለም የተኩሰው። ይልቅ ወንድሜ እነዚህን ሰዎች ተዋቸው። አንተን የሆነ ነገር ውስጥ ለመክተት ነው አላማቸው። ራስን ተቆጣጠር። አሁን ሁለታችሁም ተነሱ። ለምንድን ነው የምንነሳው? ለመታወቂያ የሚሆን ጉርድ ፎቶ ልትነሱ። ስቀልድ ነው። ድንገት ፎቶ ከመሰላችሁ ብዬ። ኧረ እዘጋለሁ ወንድሜ እዘጋለሁ። እንደለመድከው ከዝሆኖች ጋር ተራግጥ። ሳሩን ቦጣው እንዴ እዘጋለሁ። የእውነቴን ነው በልሁ። ሲምባ ነው ክፍል ውስጥ የሆነ ሰነድ አለ ያለ። ያው ደግሞ ከዚህ በፊት እንደነገርኩ
ፓንዶራ እኮ አስፈራርቶኝ ነው። እንዴት ጅል አግኝተሻል? እባክሽ አሁን ትነሳላችሁ አትነሱ? ምን ልታደርገን ነው? መግደል ከፈለግም እዚሁ ግደለን። እሺ ፓንዶራ እና እስከ መቼ ተሳቀን እንኖራለን? ንገሪኛ እማዬ። ፈረጠች ላሳደገችሽ እናትሽ ነው እንደዚህ የምታለቅሽው አይደል? ቆይ ለምንድን ነው ሁሉ ነገር እኔ ላይ የሚፈጠረው? አምላኬ ምን ብበድለው ነው እንደዚህ የሚያደርገኝ? ፈጣሪ ምን አደረገሽ? እህቴና እናቴ የምታያቸው ሰዎች ነው እንደዚህ እያሰቃዩሽ ያሉት። ሴሪ ልጄ ከአሁኑ በጣም እየናፈቀኝ ነው። ይኸውልሽ የልጅሽ ገዳይ ከልጅነትሽ ጀምሮ እናቴ ብለሽ የምጠሪያ ሴትና እህቴ ብለሽ የምጠሪያ ሴት ናቸው። እሺ እኮ ለምን አክስቴ የሁሉ ክፋትና በደል በእኔ ላይ ለምን? ምን አደረግኳቸው? እነዚህ ርክሶችማ ማንኛውም ቅጣት አይመጥናችሁም። ለሰሩት እያንዳንዱ ክፋት ዋጋቸውን ነው የሚያገኙት። እኔ ከሄድኩ በኋላ ምን ተፈጠረ? እኔ እንጃ። በሊሁ ግን ሁለቱም መሬት ላይ አስተኝቶ ሲገርፏቸው ነበር። ሁለቱን ስትይ? ሁለቱንም ነዋ። ሀማና ኢያጎ ወይም ደግሞ ሂትለርና ሞሶሎኒ። እንደው ለዚህ ክፋታቸው የትኛው ስም ይመጥናቸዋል? ስለዚህ አሁንም አዜብን በዛ ሚስጥራዊ ቪዲዮ አስፈራርተሽ ያለ ስሯ እንድትናዘዝ አደረግሻት? ደውለሽ የጠራሽኝ ለዛ መስሎኝ። ዋናው ፋንቱ ማዳናችን አይደል እንዴ? እስቲ አሁን እንኳን ንገሪኝ። ቆይ እዛ ቪዲዮ ውስጥ ምንድን ነው ያለው? ይልቅ ሶልዬ የናኦድን እናት አግኝቻት ነበር። እንደተለመደው ይኸው ስለዚህ ቪዲዮ ውስጥ ጠይቅሽ ወሬ ማስቀየሽ ጀመርሽ አይደለ? ብታይ እቺ ፓንዶራ ስምሽን እንዴት አድርጋ እንዳጠፋችሁ። እሱን አውቃለሁ አክስቴ። አሁንም አላውቀውን ነገር ንገሪኝ። እንዴ በምን አወቅሽ? ሴሪ እባክሽ እኔ ስለ ሌላ ነገር ማወጣጣትሽን ትተሽ ስለዛ ቪዲዮ ብቻ ንገሪኝ። ሰማኛለህ? ከዚህ በኋላች ልጅ እንድታገኛት አልፈልግም። ጭራሽ ብለሽ በህይወት ያዛዥዎች ማለት ነው? ናኦድ ይኸውልሽ እማዬ ሶሊያናን አፈቅራታለሁ። መጀመሪያ ላይ አንቺ ሚስት ካላገባ ንብረቱን በሙሉ በስም አላዞርም ስትይኝ ሶሊያና የውሸት ሚስቴ እንድትሆን ቀጥሬያት ነበር። ቆይ ምንድን ነው የምትቀባጥረው? እየቀረብኳት ስመጣ ከሷ ፍቅር ያዘኝ። እቺ ሴት አጭበርባሪና ሌባ ናት እኮ ነው እያልኩ ያለሁት። ቆይ ለምንድን ነው የምለው የማሰማኝ? በምን አወቅሽ እማዬ? አንድ ቀን እንኳን እኮ አይተሻት አታውቂ። በሰው ወሬ እንዴት እንደዚህ ልጠያት ቻልሽ? ናኦድ ትሰምኛለሽ እማዬ? ሶሊን ነው ማገባው። ከፈለግሽ የአንቺ ሀብት ጥንቅር ብሎ ሊቀር ይችላል። ኧረ እንደዛ ነው? እሺ እናያለን። ሄሎ፣ ያ ሰነድ ጣጣ አምጥቶብኛል። ሁሉ ቤቱ እንዳለ እዚህ ታምሰዋል። ኮማንደሩ ዛሬ ሊገለኝ ክፍሌ ድረስ ነው ያባረረኝ። ይህ በዚህ ከቀጠለ እኮ ነገ መግደሉ አይቀርም። እሺ፣ ቆይ ፋይሉ ምን አደረጋችሁት? ምንም ላትጠቀሙበት ነው ያ ፋይል አውጥቼ ህይወቴን አደጋ ውስጥ ከትቼ ሰጧችሁ? ኧረ እባክህ ሲምባ አንቺ አንቺ ነበርሽ አይደለም እኔ ልጆቼ እና ሚስቴ ናቸው። አንቺ